It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ ቀጣይ መረጃዎቻችን እናልፋለን። የዝውውር ጉዳዮች አሉ፣ የሻምፒየንስ ሊግ ጉዳይም አለ። ስለዚህ እሱን እናነሳለን። ለምሳሌ ዝውውርን በተመለከተ ትላንትና እኛም ስናነሳው ነው የነበረው። በተለይ የቼልሲ ጉዳይ ካስታወስክ የመጀመሪያው የፕሪሚየር ሊግ ጨዋታውን ካየም በኋላ ከፉላም ጋር የተደረገውን ቼልሲ በደንብ ማሰብ አለበት ግብ ጠባቂ ላይ ብለን እየተናገርን ነው የነበረው። ምክንያቱም የሳንቼዝ ጉዳይ የሚያስተማምን አይደለም። በእርግጥም ቼልሲ ለምን እስካሁን ድረስም ችላ እንዳለው ግራም ያጋባ ነው አይደለ? ተደጋጋሚ ስህተቶችን የሚፈጽም አይነት ግብ ጠባቂ ስለሆነ፣ አሁን ግን የሚወጡት መረጃዎች የሚያሳዩት ቼልሲ የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን ለማስፈረም ፍላጎት አለው። እዛ ላይ የተለያዩ ሀሳቦች አሉትና ያንን ወደ ተግባር ለመቀየር ጥረት የሚያደርግበት ጊዜ ነው ተብሎ መረጃዎቹ እየወጡ እሱን ስንመለከት ነበር። እንደምናስታውሰው አስቶን ቪላ በዚህኛው የዝውውር ጊዜ ሱዙኪ የተባለውን ግብ ጠባቂ አስፈርሟል። ስሙ ከፓርማ ነው ያስፈረመው እና አስፈርሟል። ስለዚህ የኢሚሊያኖ ማርቲኔዝ ኮንትራት መጠናቀቅን ተከትሎ በዛ ላይ ደግሞ አስቶን ቪላ ፍላጎት የለውም። እኔ የገረመኝ እሱ ነው። ማርቲኔዝንም ለማቆየት ምንም እሱ እኮ መውጣት ከፈለገ ሰነባበት ቆይቷል። ማንቸስተር ዩናይትድን መቀላቀል ይፈልጋል ተባለ። የአስቶን ቪላ ደጋፊዎች አዘኑበት። አስቶን ቪላ የሚችለውን ነገር በሙሉ ለማድረግ ሞከረ ልጁን ለማቆየት። ማንቸስተር ዩናይትድ ወደ ሴኒ ላሜንስ በማዞሩ ነው እንጂ ፊቱን አስቶን ቪላ አንትቶ የዩናይትድ ተጫዋች ለመሆን ስልካቸውን ሲጠብቅ ነበረ። ስለዚህ ይሄ ልጅ ከአስቶን ቪላ መውጣት አዲስ ክለብን መቀላቀል እና ምናምን ምኞት እንዳለው ስለሚያውቁ ለዛ ነው ማይፍጨረጨሩ። ምንም ጥረት ደግሞ እኔ እንኳን ትንሽ ለምን የሚል ጥያቄ የተፈጠረብኝ በዚህ ወቅት የሚለው ነገር ነው። ምክንያቱም አስቶን ቪላ አብዛኞቹን የመጀመሪያ ተሰላፊ ተጫዋቾቹን እየሸጠ ነው እና በክለብ ውስጥ ያለውን ክፍተትም ደግሞ በመጀመሪያው ጨዋታ ላይ አይተናል። እና ኢሚሊያኖ ማርቲኔዝ ደግሞ ግብ ጠባቂም ነው መሪም ነው። በዛ ሂደት ውስጥ ሆነው ለማግባባት ለምን አልሞከሩም የሚል ጥያቄ ዝም ብሎ ይፈጠርብኛል። ግን እንትኑ ነው የልጁ ፍላጎት በጣም አነስተኛ መሆን ነው። ግን ይሄ ለቼልሲ በጣም ጥሩ የሚባል አማራጭ ነው። እድሜው 33 ነው፣ ነገር ግን ግብ ጠባቂ ነው። ኤሚሊያኖ ማርቲኔዝ ከብዙ ሰዎች በሚሰጥ ማስተያየት እኛም በምናየው ነገር ላይ የተመሰረተ ምስክርነትን ብንሰጥ በፕሪሚየር ሊጉ ብቻ ሳይሆን በእውነት ለመናገር ሪሰንትሊ በጣም ምርጥ ከሚባሉ የዓለማችን በረኛዎች መካከል አንደኛው ኤሚሊያኖ ማርቲኔዝ ነው። የማይወደዱ ባህሪያት ቢኖሩትም በጣም በጣም ጥሩ ግብ ጠባቂ ነው። ጥሩነት ሪላቲቭ ነው ልንል እንችላለን፣ አንጻራዊ ነው ምናምን ልንል እንችላለን። ከአንጻራዊነት ደግሞ ካየነው የበለጠ በጣም ጥሩ ነው። ምክንያቱም ከሮቤርቶ ሳንቼዝ ጋር ነው እንድናወዳደረው የምንገደደው። ስለዚህ ቼልሲ የዚህን ግብ ጠባቂ ዝውውር ለማጠናቀቅ እየሰራ ነው ሲባል ሁላችንም የገባን የሮቤርቶ ሳንቼዝ ላይ የሚታየው ክፍተት ክለቡን እንደሚጎትተው ወደኋላ ተረድተዋል ማለት ነው የቼልሲ ሰዎች። ይሄ ደግሞ አሪፍ ጊዜ ነው እየተረዱት። ስለዚህ ለቼልሲ ይሄ በጣም በጣም አሪፍ የሚባል ነው። በነገራችን ላይ በጣም ብዙ ዝውውሮች አሁን እየተፈጸሙ እየተጠናቀቁ ነው። ሰሞኑንም በዛው ድምቀት ይቀጥላል ተብሎ ነው የሚጠበቀው። ለምሳሌ ኒኮ ጎንዛሌዝም እንደዚሁ ከማንቸስተር ሲቲ ወጥቶ ኒውካስል ዩናይትድን ለመቀላቀል
አልቋል የሱም ዝውውር። ቦዋዲ የማንቸስተር ሲቲ ተጫዋች ሆኗል። ማንቸስተር ዩናይትድ በብዙ አማራጭ ተጫዋቾች ጋራ ተያይዞ ስሙ እየተነሳ ነው ያለው። ምንም እንኳን ማምሻው ላይ አሌሃንድሮ የሚባለው የባርሴሎና የመስመር ተከላካይ ከባርሴሎና ሊወጣ እንደሚችል እዛ ብዙ ተስፋ እንደሌለው መቀመጥ ደግሞ እንደማይፈልግ ሃንሲ ፍሊክ ልጁን ማቆየት ይፈልጋሉ፣ ግን በዛ ቦታ ላይ ያሏቸውን አማራጮች ቅድሚያ ይሰጧቸዋል ምናምን ተብሎ ነበረ እና በሱ በአሌሃንድሮ ብሌድን በኩል ደግሞ ሲነገር የነበረው ነገር የባርሴሎና ተጫዋች መሆኑን የሚተወው ይሄ አማካይ ደህና ለሚባሉ ክለቦች ለመፈረም አይደለም፣ በቃ ትልቅ ቡድን መሆን መቻል አለበት አለ ተብሎ ነበር እና ማንቸስተር ዩናይትድ በጣም ትልቅ ቡድን ነው፣ ማንቸስተር ዩናይትድን እያለ ነው ተብሎ ሲነገር የነበረው። በኋላ ግን አሁን ሊነጋጋ ሲል ደግሞ ይሄው ተጫዋች ከባርሴሎና ጋር ሆኖ ለመጫወት መፎካከርን የበለጠ እየመረጠ ነው የሚሉ መረጃዎች ደግሞ ወጥተዋል። ነገር ግን ባርሴሎና አሁንም ለዚህ ተጫዋች ዝውውር ከማንቸስተር ዩናይትድ የሚቀርብለት አሪፍ ዋጋ ካለ ግን አይኑን አያሽም ነው ዝም ብሎ ያንን የዝውውር ሀሳብ ይቀበለዋል እና ዝውውሩ የመሆን እድል አለው ነው። ማንቸስተር ዩናይትድ ግን በዛ ቦታ ላይ ስቲል አማራጮችን እየፈለገ ነው። እንደውም ትንሽ ዊርድ የሆነብኝ ከዩናይትድ ጋር በተያዘ ተጨማሪ ሚድፊልደርም ከባሌባ በኋላ እንደዛ አይነት ነገር እኔም የሚሆን አይመስልም ስንናገር ሳይሆን አልወደድኩትም እልሽ በቃ አሁን ሚድፊልዱ ይሄን ያህል ከተጠናከረ ሌሎች ቦታዎች ላይ ያለው ክፍተት ላይ መስራት ነው እንጂ የሚሻለው ባይሆን እመለስበታለሁ ለኔክስት ሲዝንም እንደገና መሀል ክፍሉ ወይ በኤክስፒሪየንስ መጠናከር አለበት ወይ በፊዚካሊቲ መጠናከር አለበት ወይ በክሪኤቲቪቲ መጠናከር አለበት ካልሽ እንደው ኔክስት ሲዝን ላይ እመለስበታለሁ ምናምን በቲና አሁን ፉል ባኩንና የፊት መስመሩን አሁን የተለየ የማርኬት ኦፖርቹኒቲ ካገኙ ሚስ እንዲያረጉት አልመክርም። ፍለጋ ላይ ከሆነው ግን ፍለጋውን ተወት አድርገው የበለጠ ክፍተት ባለበት ቦታ ላይ መሻሻል ትኩረት ማድረግ አሪፍ ነው። አይ ልክ ነው። ለማንኛውም ግን የትላንትናው የአሌሃንድሮ ጉዳይም እንዳልከው ትልቅ ትኩረት የሳበ ነበረ እና ካንሴሎ ነው እዛ ቦታ ላይ የሚጫወተውና ከካንሴሎ ጋር ተፎካክሬ እዚሁ ቆይቼ ቦታዬን ማግኘት እፈልጋለሁ የሚል አስተያየት መስጠቱን የተዘገበው። ሌላ እንደገና በማንቸስተር ሲቲ በኩል ቅድምም ስናነሳው ነበረ አዩቡ ቦዋዲን አስፈርሟል እና አሁን ደግሞ ለኢንዞ ፈርናንዴዝ ድጋሚ ለቼልሲ ጥያቄ ሊያቀርብ ነው የሚሉ መረጃዎችም እየወጡ ነው። ከዚህ በፊት ሁላችንም እንደምናስታውሰው 120 ሚሊዮን ፓውንድ የሚከፍል እና እስከ ቀነ ገደብ አስቀምጦ ቼልሲ ያነጋግረኝ ብሎ ነበር እና በዛ ጊዜ ላይ ምንም የቀረቡ ጥያቄዎችም አልነበሩም። የቀነ ገደቡም ተጠናቀቀ። ከዛ በኋላ ግን ኢንዞ ፈርናንዴዝን በድጋሚ ለማስፈረም አሁንም ማንቸስተር ሲቲ ጥረቶች እንደሚያደርግ ድጋሚ በቃ እድል የሚኖር ከሆነ እዛ ላይ ስራዎችን እንደሚሰራ መረጃዎች እየወጡ እሱንም እየተመለከትን ነው የምንገኘው። ይሄ አንድ ከቸልሲ በኩል የተሰማ ከማንቸስተር ሲቲ በኩል የተሰማ ነው። በዛው ልክ ደግሞ ቼልሲ ኢንዞ ፈርናንዴዝን ለማንቸስተር ሲቲ የሚሸጥ ከሆነ ሌላ የሚተካው ተጫዋች ይፈልጋል። ያ የሚተካው ተጫዋች ደግሞ አሌክስ ስኮት ነው ተብሏል። ከዚህ በፊት ለአሌክስ ስኮት ወደ 64 ሚሊዮን ፓውንድ አካባቢ ለማስፈረም ቀርቦ በርንመዝ ሪጀክት አድርጓል እና አሁን በምን ያክል ገንዘብ ይህንን ተጫዋች ማግኘት ይችላል የሚለው አንድ የሚነሳ ነገር ነው። ከዛ በተጨማሪ ግን ማንቸስተር ዩናይትድም እዚሁ አሌክስ ስኮት ላይ ያለው ፍላጎት ይታወቃልና የአሌክስ ስኮትን የማግኘት እድሉ ቼልሲ ዝውውር ውስጥ የሚገባ ከሆነ ብዙ ገንዘብ ይከፍላል ተብሎ ስለሚጠበቅ ምናልባት ሊሳሳ ይችላል የሚሉ አዳዲስ የዝውውር ጉዳዮችም ሰምተናል። እንግዲህ እነዚህ በዋናነት ከተጫዋቾች ዝውውር ጋር በተያያዘ የሚነሱ ሀሳቦች ናቸው። ግን ደግሞ በሌሎች ጽሁፎች ለምሳሌ የ2026-27 የውድድር ዓመት ማንቸስተር ዩናይትድ ተሸንፎ ጀመረ። በማን? በህል ሲቲ። ሀል ሲቲ ማን ነው? ላለፉት 9 ዓመታት በእንግሊዝ ፕሪሚየር ሊግ መጫወት ያልቻለ የሻምፒዮንሺፕ ቡድን የነበረ እንግሊዝ ፕሪሚየር ሊግ ላይ ግን የተወሰኑ ዓመታት ላይ የምናውቀው ቡድን ነው እና የውድድር ዓመቱን የመጀመሪያ ጨዋታ ዩናይትድ ያሸንፋል ተብሎ ቢጠበቅም ያንን ሳያሳካ ቀረ። ያ የማንቸስተር ዩናይትድ ደጋፊዎችን አሳዘነ፣ አበሳጨ። የብስጭት ሀሳቦቻቸውን እና የብስጭት ስሜቶቻቸውን ደግሞ ያው እንድናውቅ አደረጉ።
በሶሻል ሚዲያም ለእኛ በሚጽፉት መልእክትም ላይ ማለት ነው። አሁን ማንቸስተር ዩናይትድ በህል ሲቲ መሸነፉን ብቻ ሳይሆን አንድ ተደጋግሞ የሚነገር ነገር ደግሞ አለ። ያ ነገር ምንድን ነው? ማንቸስተር ዩናይትድ አሰልጣኝ ካሪክ እስካሁን ድረስ ዩናይትድን ከተረከበበት ጊዜ አንስቶ በባክ 5 የሚጫወቱ ክለቦችን 5 ጊዜ ገጥሞ በ4ቱ ተሸንፈዋል የሚል ነው። ስለዚህ ካሪክ እንደነዚህ ላሉ አፕሮቾች መፍትሄ የለውም ወደሚል የተጣደፈ መደምደሚያ የሄዱ ሰዎች አሉ። ስለዚህ እነዚህን ሁለት ነገሮች አልስማማበትም የሚል አንድ የእግር ኳስ ባለሙያ የጻፈውን ጽሑፍ አይቼ ያንን ጽሑፍ ማጋራት ፈልጌ ነው። አታስቡ ነው ርዕሱ። አትስጉ፣ የማንቼ ደጋፊዎች አትስጉ፣ ማንቸስተር ዩናይትድ ግጥም አድርጎ ያንሰራራል ነው የሚለው ጸሐፊው። ይህንን የሚልበትን ምክንያት ያስረዳል። ልክ የሆነውን ነገር ይቀበላል። ለምሳሌ ልክ የሆነው ነገር ምንድን ነው? ማንቸስተር ዩናይትድ ከሀል ሲቲ ጋር በነበረው ጨዋታ ብዙዎቻችሁ ያደረጉትን እንቅስቃሴ እንደማይረባ አድርጋችሁ ማየታችሁን አልወደውም፣ አልስማማበትም። የማንቸስተር ዩናይትድ እንቅስቃሴ መጥፎ የሚባል አልነበረ ሚልና የማንቸስተር ዩናይትድ ተጫዋቾች ላይ የሚታየው ፊዚካሊ ገና በውድድር ዓመቱ መጀመሪያ ኤግዞስትድ ሆነው መታየት፣ ማቃት፣ ሪስፖንድ ማድረግ መቸገር ግን እውነት ነው። ኢነርጄቲክ አልነበሩም፣ አግሬሲቭ አልነበሩም። አዎ ይሄ እውነት ነዋል። ይሄንን እውነት ምን አመጣው የሚለውን ስንፈትሽ ነው እዛ ውስጥ ነው የማንቸስተር ዩናይትድ በዘንድሮ የውድድር ዓመት ጥሩ ቡድን መሆን የሚታየን። እዛ ላይ የምንደርሰው ይህን ስንፈትሽ ነው። ኦኬ ስንፈትሸው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከዋና ዋና ተጫዋቾቹ መካከል 6ቱ ብቻ ናቸው ፕሪሲዝኑን በተሟላ መንገድ አብረውት ያሳለፉት ይላል። ከሙሉ የእሱ ዋናዎች ከሙሉ የእሱ ቀዳሚ ምርጫዎች ውስጥ 6ቱ ብቻ የተሟላ የፕሪሲዝን ጊዜን አሳልፈዋል። ይህንን እወቁ ነው። በመጀመሪያው ጨዋታ ላይ ተቀይረው የገቡ ተጫዋቾች ደግሞ አሉ። ብዙ ሰዎች አስተያየት ሲሰጡ አሰላለፉ ላይ ብለው አስተያየት የሚሰጡትን ነገር ለመስማማት የሚያስቸግር መሆኑን ለመግለጽ፣ ለምሳሌ ሼሽኮ ለዘንድሮ የውድድር ዓመት ለማንቸስተር ዩናይትድ ጥሩ አገልግሎት ይሰጣል ተብሎ የሚጠበቅ ነው። አዎ፣ ግን ሼሽኮ በፕሪሲዝን ሲንግል ሚኒት አልተጫወተም። ካሪክ ወዝ ራይት። ሲንግል ሚኒት በፕሪሲዝን አልተጫወተም። ገናነት አለው። እንደዚህ እያረግሽ ሚኒቶችን እየሰጠሽው ነው ወደ ሻርፕነስ የምታመጪው። ኮቢ ሜይ ነው ስትራግል እያደረገ ነው ከኢንጁሪ አንጻር። በዓለም ዋንጫ ላይ ነበረ ተሳትፎ፣ ፕሪሲዝን ላይ ያን ያህል የጎላ ነገር ማድረግ አልተቻለም ከኮቢ ሜይኖ ጋር። እንዲህ የተጫወትሽ ነው የበለጠ እያዘጋጀሽው ሻርፑን ኮቢ ሜይኖን የምታመጪው። ማርከስ ራሽፎርድ ኦንሊ ፊው ሚኒትስ ነው ከቡድኑ ጋር መኖር የቻለው። ስለዚህ እነዚህ ነገሮች መልክ እየያዙ መምጣታቸው አይቀርም። ዩናይትድ ዴሊቨር ያደርጋል። ዩናይትድ ከፍ ይላል። በባክ 5 ወይም በ5 ተከላካዮች ከሚጫወት ቡድን ጋር 5 የተጫወቱ 4 የተሸነፈ የምትሉትን እርሱታል። ለምን እንደርሰው? ሁለቱ የፕሪሲዝን ጨዋታ እኮ ነው የምትጠቅሱታል። ከሮክስሃም ጋር ዘንድሮ ያደረገው የመጀመሪያ ጨዋታ ላይ ሮክስሃም 5 ተከላካዮች ይዞ ነው የገባው። ከኤሲ ሚላን ጋር የተደረገውን 4-2 ያለቀው ጨዋታ ላይ 5 ተከላካዮች ነው የገባው። ሁለቱ የፕሪሲዝን የፍሬንድሊ ጌሞች ናቸው የምትጠቅሷቸው። ካሪክ በባክ 5 ሲመጡበት በሎ ብሎክ ሲመጡበት አይችልም ምናምን የምትሉት እነዚህን ነው የምትጠቅሱት። ከዛ ውጭ ያለው ምንድን ነው? ሁለቱ ሽንፈት በሀል ሲቲ እና አምና በሊድስ የደረሰ ሽንፈት ነው። የእነዚህ ሁለት ጨዋታዎች ሽንፈትም ቢሆን ፑር ፐርፎርመንስ ሳይሆን ፑር ፊዚካሊቲ ነው በማንቸስተር ዩናይትድ በኩል የነበረው ይላል። እና ማንቼ ያበባል ገና ታዩታላችሁ ነው የሚለው።
በሰውየው ሀሳብ መስማማትም አለመስማማትም ይቻላል። እኔም በዚህ ሰውዬ ሀሳብ ላይ ያለኝ ሀሳብ በመጀመሪያ ደረጃ አሁን የተሰጡት ምክንያቶች ሳውንድ ያደርጋሉ፣ ልክነት አላቸው፣ የታየበት አንግል ጥሩ ነው። ነገር ግን እንደዛም ሆኖ ሀል ሲቲን ማሸነፍ ይገባ ነበር ብዬ ነው ማምነው። እንዲህ የሆነውም እንዲህ የተዘረዘረ ምክንያት ያለው ማንቸስተር ዩናይትድም ሀል ሲቲን ለማሸነፍ ወይም በሀል ሲቲ 1-0 ሲመራ 2-0 ሲመራ ሪያክት ለማድረግ በዚህ ባየነው መጠን ሲያቅተው ማየት ጀስቲፋይ ማድረግ ያስቸግራል። እንደዚህ የተሟላ ዝግጅት ባሉ ተጫዋቾች አድርጎ አለመቅረብም እሱም ድክመት፣ እሱም ስህተት። አንዳቸው ዝግጁ ባይሆኑ ሌሎቹ ዝግጁ መሆን መቻል አለባቸው። የሌሎቹ ዝግጁነት ባየነው መንገድ ብቻ ባየነው ልክ ብቻ መገለጽ አለበት ብዬ አላስብም። ከሰውየው ጋር የምስማማው ማንቸስተር ዩናይትድ ይሻሻላል፣ ማንቸስተር ዩናይትድ ዴሊቨሪ ያደርጋል፣ ማንቸስተር ዩናይትድ መልሶ ይፈቃል፣ መልሶ ያብባል የሚለው ላይ እኔም ጥርጥር የለኝም። በዚች የመጀመሪያ ጨዋታ ሽንፈት የሚለካ የሚደመደም ነገር እንደሌለ 100% እርግጠኛ ነኝ። በቻምፒዮንስ ሊግ ዛሬ ነው ተጋጣሚዎቻቸውን የሚያውቁት። ማንቸስተር ዩናይትድም ከ2 ዓመታት አውሮፓ ቻምፒዮንስ ሊግ ላይ አለመኖር በኋላ ወደ ቻምፒዮንስ ሊግ ይመለሳል። የሊግ ፌዙ ይወጣል። ነገሪን እንጂ የሆነ ነገር ስለ ማንቸስተር ዩናይትድ ነው ስለ አጠቃላይ ሰውየውን የምትቃወሚም ከሆነ ነገር ይልክ። አይ እኔም እንደዚህ ብዙ በማሽሞንሞን አያስፈልግም ነው ምለው ሽንፈቱን እውነት ለመናገር ፊዚካሊቲ ነው ፑር ፐርፎርማንስ አይደለም ምናምን የሚለውን እኔም አልስማማበትም። በደንብ የደከመን ስለነበረ ግን ትልቁ ሌሎች አድማጮችን የሚያስማማል ብዬ የማስበው የሚሻሻሉ የሚስተካከሉ ነገሮች እንደሚኖሩ እርግጠኝነት አለኝ። እኔም ይሄ የመጀመሪያ ጨዋታ ነው። ብዙ ጊዜ እኮ ስንናገር የፕሪሚየር ሊጉ የመጀመሪያ ጨዋታ ነው ብለን ሀሳብ የምንሰጠው የመጀመሪያ ጨዋታ የራሱ የሆነ ጉድለቶች ይኖሩበታል የሚለውንም አብሮ ለማሳየት ነው። ስለዚህ ወደፊት በሚኖሩ ጨዋታዎች ላይ ያው ዩናይትድም ካሪክም የሚስተካከሉ ነገሮች ይዘው ነው የሚመጡት የሚለው ላይ መተማመን አለኝ። ግን ሽንፈቱን በተመለከተ ግን ብዙም በቃ ይሄ የሚገባ ሽንፈት አይደለም በሚለው ነው አስተያየት መስጠትም መስማማትም የምፈልገው። የሻምፒየንስ ሊግ ጉዳይን በተመለከተ እንግዲህ የሚጠበቅ ነው። ያው የአውሮፓ ሻምፒየንስ ሊግ በአዲስ አሰራር ጨዋታዎችን ማስመልከት ከጀመረ 2 ዓመት ሆኖታል። አሁን 3ኛ የውድድር ዓመቱ የሚጀመርበት ነው። ይህንን በተመለከተ ትናንትናም ዛሬም አዳዲስ ከሚባሉት መረጃዎች መካከል ሲወጡ የነበረው አርሰናልና ሊቨርፑል በዚህ በአውሮፓ ሻምፒየንስ ሊግ ድልድል ላይ ኢንተር ሚላንንና አርሰናል ኢንተር ሚላንን እንደዚሁም ደግሞ ሊቨርፑል ሪያል ማድሪድን በሜዳቸው የማግኘት እድል የላቸውም ተብሎ መረጋገጫ ወጥቷል። ይሄ ከአዲሱ አሰራር ከአዲሱ ሕግ ጋር የተያያዘ ነው። ምንድነው የአውሮፓ እግር ኳስ ማህበር በዚህ በአዲሱ ሕጉ ላይ ያስቀመጠው ነገር በ2 ለ3 ተከታታይ የውድድር ዓመት አንድ ክለብ ሌላን ክለብ በሜዳው በተከታታይ ማግኘት አይችልም ይላል። ይሄ ነገር አለ እና ኢንተር ሚላን ባለፉት የውድድር ዓመታት ከአርሰናል ጋራ የተገናኘበት እድል አለ በ2024-25 እንደዚሁም ደግሞ 25-26 በዚህ ሁኔታ ተገናኝተው ነበረ በተከታታይ። ስለዚህ በሜዳው አሁን በኢንተር ሚላን ሜዳ ላይ አርሰናል ሄዶ ለ3ኛ ጊዜ ጨዋታ የሚያደርግበት እድል የለም ማለት ነው። ይሄ ከአዲሱ አሰራሩ ጋር የተያዘ ነው። በተመሳሳይ መንገድም ካየነው የሊቨርፑልና የሪያል ማድሪድንም ጉዳይ በዛ ልክ ማየት ያስፈልጋል። በነገራችን ላይ በሳንሲሮ በ2024-25 በተደረገው የመጀመሪያው ጨዋታ አርሰናል 1-0 በሆነ ውጤት ተሸንፎ ነበር። ከዛ በአመቱ ደግሞ በተደረገው ጨዋታ 3-1 በሆነ ውጤት አርሰናል አሸንፏል። ይሄ ማለት ግን ለ3ኛ ጊዜ ፍጹም አይገናኙም ማለት አይደለም። በኤምሬትስ ስቴዲየም ላይ የሚገናኙበት እድል ካለ በዛው ልክ ይገናኛሉ። ሊቨርፑልና ሪያል ማድሪድም በዛው ልክ ነው የሚታየው እና በአንፊልድ ሪያል ማድሪድ መጥቶ የሚጫወትበት 3ኛ ምክንያት የለም። ሊቨርፑል ግን ወደ ቤርናባው ሄዶ መጫወት የሚችልበት እድል አለ። እነዚህ አዳዲስ አሰራሩ ላይ ወደ ተግባር የተቀየሩ ጉዳዮች ስለነበሩ በጣም ትልቅ ትኩረት ወስደው ታይተዋል። የሚጠበቁ ነገሮች አሉ፣ ጥሩ ፍክክሮች ይታያሉ ተብሎ ይጠበቃል። ዘንድሮ በቻምፒዮንስ ሊግ ሀይሊ የምትጠብቂያቸውን 3 ቡድኖች ሪያል ማድሪድ፣
አርሰናል 2 ሶስተኛ ባርሴሎና ፒኤስጂን አጠብቂው ኦ ፓሪስ ሰን ጀርማን እሺ አይ ጠብቃለሁ እሺ It's on here now. The goalkeeper's beat. And South Africa have done Shaker Sport. 2010.